እነዚህ ሰዎች አሁን በምርመራዋ ሰዓት ባለችው ክፍት ጊዜ ብዙ ሀብት እያሸሹ ብዙ የዘረፉትን ነገር እያደላደሉና በብዙ ሰው እያረጉ እንደገና መሬት እየሸጡም እንደሆነ በብዙ አይነት መረጃ የመጣ ይገኛል። አሁን ይሄ ክፍት ሰዓት መብዛት የለበትም። እንደው የፌዴራሉ መንግስት አሁንም ፈጥኖ እነዚህን ሰዎች ለፍርድ ለህግ እንዲያበቃልን በትህትና እንጠይቃለን። እቺ ክፍት ጊዜ በደንብ እየዘረፉ በደንብ አሁንም በዚህ ሰዓት እየገፈፉ አሁንም በዚህ ሰዓት ሀብት እያሸሹ ስለሆነ ወደ ዶላር እየቀየሩ ብሮቻቸውን ወደ ውጭ አገር እያጋዙ ስለሆነ እስከዛ ድረስ ወይ ሀብታቸው ቢታገድ ቶሎ እነዚህ ሰዎች ላይ ያለው ምርመራ ተጠናክሮ እርምጃ ቢወሰድባቸው ባይነኝና ይሄ የታየች ያለችው ክፍት ጊዜ ለነሱ ተመችቷቸዋልና ባካችሁን የፌደራል መንግስት ቶሎ ፈጥኖ ለዚህ ነገር እልባት እንዲሰጥልን እነዚህ ሰዎች ደግሞ ለፍርድ እንዲቀርቡልን በትህትና እጠይቃለሁ። የዘረፉትን መሬት፣ የህዝብን መሬት፣ የመንግስትን መሬት ስንቱን አፈናቅለው የዘረፉትን የወረሱትን በግፍ የወረሱትን መሬት እየሸጡ ቤት እየሸጡ ነው ያሉት። አሁን እንግዲህ አንዳንድ መረጃዎች እንደሚያሳዩ ከሆነ የተለያዩ መሬቶችን እየሸጡ ነው። ከእንደገና አገኘን አፈስን ብላችሁ ተሯሩጣችሁ እየተሯሯጣችሁ እየገዛችሁ ያላችሁ ሰዎች፣ ግለሰቦች ከዚህ ድርጊታችሁ ተቆጠቡ። እኔ አሁን ምን ያህል እርግጠኛ እንደሆንኩ አላወቅኩም። ነገር ግን ሚዲያ ላይ ወጥቷል፣ ማረጋገጫ ያለው ነው ተብሎ ወጥቷል። ሞሼ በ36 ሚሊዮን ብር ገዛ ተብሎ ሞሼ አንተ ሰርተህ ነው ያመጣከው። ይሄ ሰውዬ የሱ አይደለም፣ የሱ ያልሆነውን መሬት የራሱ አርጎ በወንድሙ ስልጣን ተገን አርጎ ዘርፎ ነው የሸጠልህ። ስለዚህ ቶሎ ብለህ ይህንን ገንዘብ አስመልስ። ገፈው ሳይወርዱ የህዝብ ነው፣ የመንግስት ሀብት ነው፣ የመንግስት ንብረት ነው፣ የሱ አይደለም። ስለዚህ ቶሎ አስመልስና ሞሼ ባለቤትነቱን ለህዝብ ያሳይ። እስኪ ባለቤትነቱን ያስመስክር። ከየት አምጥቶ የዛ መሬት ባለቤት እንደሆነ ያስመስክር። እኛ እኮ ምድራችን እኮ ነው፣ ከየት ጉድጓድ የመጡ ናቸው አገራችንን የፈለጉትን እያስወጡ እየሸጡ የሚሸነሽኑት። እኛ እኮ ተወላጆች እኮ ነን፣ የከተማ ተወላጆች፣ የሐዋሳ ከተማ ተወላጆች ነን። አናውቃቸውም። እነዚህን ከየት መጥተው ነው እንደፈለጉ የፈለጉትን እያፈናቀሉ የፈለጉትን እያስፈራሩ በጥይት እየመቱ የፈለጉትን እየሸጡ የፈለጉትን መሬት የሚወርሱት? ከየት አባታቸው ጉድጓድ መጥተው ነው? ዘራፊ ሁሉ ዘራፊ። አንድ በስማችሁ እዛች ምድር ላይ ቦታ አትቀርላችሁም። እያንዳንዷን ትመልሳላችሁ። ወላ በአጎቴ ወላ በአክስቴ ወላ በወንድም ወላ በማንም ያደረጋችኋትን መሬት ትተፋላችሁ። ደስታ ማንም አያውቅም። አዋሳ ላይ ማን ያውቃል? እንትን ወንበዴ ሌሎቻችሁ ማን ያውቃችኋል? አለማየሁ ጢሞቴዎስ፣ አብርሃም ማርሻሎ፣ ጀጎሁን፣ መኩሪያውን ማን ነው የሚያውቃችሁ? እናንተ የት ነበራችሁ? ከተማውን እንደፈለጋችሁ የምታደርጉት እንዴ? ከየት ነው የመጣችሁት እናንተ ወንበዴ ሁሉ? ስለዚህ አሁን ተሯሩጣችሁ አተረፍን አፈስን እንዲህ ነው እያላችሁ እየገዛችሁ ያላችሁ ሰዎች በዚህ ሰዓት ተጠንቀቁ። ባለስልጣናት በቤተሰቦቻቸው በወዳጆቻቸው በባለሀብቱ ስም የሸሸጉትን የዘረፉትን መሬት ንብረት እየሸጡን ያሉት ሐዋሳ ምድር ላይም ሆነ ሌላ በሲዳማ ክልል ውስጥ እየተሸጡ ካሉ መሬቶችም ሆነ ቤቶች ተቆጠቡ። ነገ ሙሉ በሙሉ ስለሚመለስ ማለት ነው። ሙሉ በሙሉ ይመለሳል። በአክስት አርጋው፣ በወንድሜ፣ በጓደኛ፣ በምን በባለ ሀብቱ ስም እያንዳንዱ ስለሚታወቅ እያንዳንዱ ኢንፎርሜሽን ስላለ እያንዳንዷን የዘረፋችኋትን መሬት ትመልሳላችሁ፣ ቤት ትመልሳላችሁ፣ እያንዳንዱን ስፍራ የወሰዳችሁትን ንብረት ትመልሳላችሁ። ስለዚህ በዚህ ሰዓት አተረፍን አፈስን ዘገንን ብላችሁ መሬት እየገዛችሁ ያላችሁ ሰዎች፣ ቤት እየገዛችሁ ያላችሁ ሰዎች ተቆጠቡ። ከድርጊታችሁ ተቆጠቡ። ቶሎ አስመልሱ። የእናንተ አይደለም፣ የነሱ አይደለም። ብሩ የእናንተ ነው፣ ብራችሁን አስመልሱ። ቦታው ግን የነሱ አይደለም። ቦታው ይወረሳል፣ ይመለሳል። ቤቱም ይወረሳል፣ ይመለሳል። ስለዚህ ከእንደዚህ አይነት ድርጊት ተቆጠቡ። ለዚህ ጉዳይ እየተሯሯጣችሁ ያላችሁ ሰዎች
ግፈኞች ለፍርድ ይቀርባሉ። ወንበዴዎች፣ ዘራፊዎች ምድሪቷን ግልብ አድርገው የገፈፏት የዘረፏት ይጠየቃሉ። ስለዚህ ከተጠያቂነት ለመዳን እናንተም ከዚህ ነገር ፈጥናችሁ ውጡ። ሲዳማን ተበቅላችኋል። ለጉድ ነው የተበቀላችሁት። አዎ አሁን ደግሞ ከጥቁር ውሃ እስከ ጭሪ ድረስ ያለ ሲዳማ አንድ ድምፅ፣ አንድ ሐሳብ ሆኖ ተነስቷል። አይፈልጋችሁም። የካሳ ዘመን ነው። አሁን ለሲዳማ ሲዳማ የሚካስበት ዘመን ነው። የካሳ ዘመኑ ነው። በካሳ ዘመን ላይ መርገም ይዛችሁ እናንተ መቀጠል አትችሉም። መርገም ናችሁ እናንተ ለሲዳማ ሕዝብ። መርገም ናችሁ እናንተ ለሲዳማ ሕዝብ። በቃ